ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምነው ነው ለምሳሌ። ስለዚህ ጥያቄ ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝና ሳይሆን እቺ የመጽሐፍ ቅዱስ ጥቅስ እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ ወደዚህ ስመጣ ደግሞ ጌታ የገለጸልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ፣ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። ጥሪ ያለ መግለጫ በፊታችሁ እናቀርባለን። በዚህና ሌሎች በርካታ ምክንያቶች የኢትዮጵያ ቃለ ሕይወት ቤተክርስቲያን የቤኒሂን ወደ ኢትዮጵያ መምጣቱም ሆነ ጠቅላላ አገልግሎቱ ተቀባይነት የሌለው እንደሆነ በተለየ ሁኔታ ዛሬ ይህን ቪዲዮ የምታዩ ሁላችሁ በምትችሉት መጠን እስከ መጨረሻው እንድትሰሙት እና ደግሞ የፕሮቴስታንቲዝምን የትምህርት ውድቀትና ቡድን ደጋፊ እንደሆኑ የምታዩበትን ነገር አሳያችኋለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ አብይ ጾምን የመጀመሪያው ቀን የመጀመሪያው ጾማችን እየጾምን እንገኛለን። እንኳን አደረሳችሁ አደረሰን። በወቅታዊ ነገሮች ተመልሼ መጣሁ። በተለይ ደግሞ እንግዲህ ከዘርፌ ጋር ተገናኘ ያው ዓላማው አጀንዳው መነጋገሪያ መሆን ስለነበረ እሱን መነጋገሪያነት እንግዲህ ይዛው መታለች። ይህንን ደግሞ እኔ የነበርኩ መነጋገር የነበርኩት ግን አሁን መነጋገሪነቴን ቀምታኛለች፣ አጀንዳ ይጸድቃኛለች ብሎ ዮኒ ማኛም ተቆጥቷል። እስቲ የምንመለከተው ነው የሚሆነው። ለዘርፌም አንዳጭር ምላሽ የምንሰጥበትም ቪዲዮ ጭምር አለ። ከዛ በተጨማሪ መሰረተ ክርስቶስ ያወጣቸው መግለጫ አለ። አንድ መናፍቅ ፓስተር ሊመጣብን ነውና ባካችሁ ተቃወሙልን ብላለች፣ ጥሪ ያቀርባለች። እንመለከተዋለን። ከሶሻል ሚዲያ ጋር ተገናኘም መጋቢ አዲስ ያነሱት ሀሳብ አለ፣ እናነሳዋለን። ከምን እንጀምር ካላችሁኝ ከዚህ እንጀምር። የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማይ ሰማያት መውረዱ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት። ከዛ በተጨማሪ ጾመ ሕርቃልም ይባላል። ንጉሱን ሕርቃል መስቀሉ ለማስመለስ ባደረገው ጥረት ላይ በተለይ ደግሞ ሄጄ አልዋጋም ባለበት ሰዓት ላይ ለምን እንደማይዋጋ አንድ ምክንያት አቅርቦ ነበር። በክርስትናው ትምህርት አንድ ሰው ከገደለ 80 ዓመት ይጾም ይላልና ሄጄ በተዋጋው ቁጥር በደል ይበዛብኛል ባሉ ሰዓት ምዕመኑ እኛ አንተ ሄደህ ተዋግተህ መስቀሉን አምጣልን፣ እኛ ግን ያንተን ጾሙን ተከፋፍለን እንጾምልሃለን ባለው መሰረትም ጾመ ሕርቃል የመጀመሪያው ሳምንት እንደሚይዝም ይነገራል። በነገራችን ላይ የመጀመሪያው ሳምንት በጣም ብዙ ክፍሎች አሉት። አንደኛው የመጀመሪያው ሳምንት እንደ ጾም መግቢያ ይቆጠራል እንጂ 40ው ጾም እሱ አይደለም ብሎ የሚሞግቱ አሉ። 40 ቀን የሚጀምረው የመጀመሪያው ሳምንት ካለቀ እስከ ሕማማት እስከሚገባበት ያለው ቀን 40 ቀን ይባላል። እሱ 40 ጾም የመጀመሪያው ሳምንት ለጾመ ሕርቃል የሚሰጥም አለ፣ ለሙሴ የሚሰጥም አለ። የመጨረሻው ደግሞ ሕማማት ይባላል። ስለዚህ 40 ቀን የምትባለው ይህች ነች የሚሉ አሉ። አይ እንዲህም ሆነ ደግሞ ሌላም ደግሞ ምክንያት የሚያቀርቡ አሉ። በተለይ ደግሞ ቅዳሜና እሑድን ስናወጣቸው ያጾምናቸው ቀኖችን እንድንጾማቸው 55ቱ ቀን ከዛ ምክንያት ነው የሚሉም አሉ። ለማንኛውም አባታችን አባ ገብረ ልጋብዛችሁ። ገናናው እግዚአብሔር የጾመው ጾም ስለሆነ አብይ ጾም ይባላል። ደስ አይላችሁ? እግዚአብሔር የጾመውን ጾም መጾም ማለት ንጉሱን ተከትሎ መዝመት ማለት እኮ ዘመቻችን አጋንንትን ለመዋጋት ንጉሱን ተከትሎ የምንከተለው ንጉስ ደግሞ በረሃብ ብንከተለው ጦም የሚያሳድር አይደል፣ ራሱን የህይወት እንጀራ አድርጎ የሚመግብ ነው። ከክርስቶስ ጋር የጾመ የሚመገበው ክርስቶስን ከክርስቶስ ጋር የጾመ ሰው። ስለዚህ ገናና ጾም የሚያሰኘው የምንጠግብበት ነው። የምንጠግበው ክርስቶስን። ከንጉስ ጋር የተራበ ንጉሱ በነገሰ ጊዜ የንጉስ ማዕድ ይሳተፍ። ከክርስቶስ ጋር የተራበ ሰው ክርስቶስን መመገብ ይችላል። ይሄ ጾም የምንራበው ከክርስቶስ ጋር
ጾመ ነቢያትን ስንጾም ነቢያትን የእናንተ ረሃብ ረሃባችን ነው ማለታችን። እናንተ ጽድቅ ፍለጋ ነው የተራባችሁ፣ እንሳተፋችኋል። አባቶቻችን ሐዋርያትን ስንጾም የእናንተ ረሃብ ረሃባችን ነው፣ እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ረሃብ ረሃባችን ነው ለማለት ነው። ያንተ ረሃብ ረሃባችን ነው ማለታችን ነው። ይሄን የምንሳተፈው የክርስቶስን ረሃብ። ስለዚህ ንጉሥ ክርስቶስ ስለጾመው አብይ ጾም ይባላል። በገጠር ሁዳዴ ጾም ይባላል። ሁዳዴ ጾም ሰምታችሁ ታውቃላችሁ አይደል? ሁዳድ ማለት የንጉሥ እርሻ ማለት ነው። ሁዳድ ኮድድ፣ ኮደደ፣ መኮድድ፣ መኮደድ ይላሉ እነሱ ናቸው እንደሚሉት። ልታስኮድደኝ ነው ይላል። ኩዳድ እርሻ ሄዷል እገሌ ከተባለ የትልቅ ሰው የባለስልጣን እርሻ ሊያርስዷል ማለት ነው። የንጉሥ እርሻ በዚያ መቅረት በጣም ከባድ ነው። እዚያ እርሻ የቀረ ሰው ሊኖር ነው ላይኖር ነው። ምክንያቱም የማን እርሻ ነው? የንጉሥ እርሻ ነው። እና ሁዳዴ ጾም ሰፊ እርሻ ማለት ነው። የንጉሥ እርሻ ሰፊ ስለሆነ አገሩ ሁሉ ነው የሚሰማራበት። ይሄ የንጉሥ ክርስቶስ እርሻ ነው። ይሄ ጾም ንጉሥ ክርስቶስ የጾመው ሰው ሁሉ ለንጉሱ የሚገብረው ከንጉሱ እርሻ በመገኘት ነው። ለክርስቶስ ፈቃዳችን የምንገብርበት ጾም ነው። ይሄ ለራሱ ለንጉሱ ለክርስቶስ ለንጉሱ በዚህ ሰፊነቱ 55 ነው። በዚህ ተገኝተን ፈቃዳችን ለክርስቶስ የምንገብርበት ነው። በነገራችሁ ላይ ስነ ምግባር አንድ ሊቅ ሲናገር ስለ ምንኩስና ሲናገር ምን ይላል? ምንኩስና ለመለኮታዊ ፍቅር የምናደርገው ሪያክሽን ነው ይላል። ማለት ምልክት ነው፣ መልስ እንደማለት ነው። አንዳንድ ቃል ስለማይገልጽ ነው ዝም ብዬ እንዳለ ማመጣው ማለት ነው። ግን ድሃ በሆነ ቋንቋ እያርኩት ነው። ምንኩስና ለመለኮታዊ ፍቅር የምናሳየው ግብረ መልስ። ጥሩ አድርገህ ገልጸዋል። ለመለኮታዊ ፍቅር አንተ ለእኛ እንዲሆንክልን እኛም ለአንተ አንተን ፍለጋ እንዲንሆናለን እንደማለት። ብድር መመለስ አይደለም፣ ፍቅሩን መከተል ነው። ለፍቅር ምልክት ማሳየት ነው። እግዚአብሔር ለሰው ልጅ ላደረገው ፍቅር የምናሳየው ምልክት ነው። ዘመድ ይቅርብን፣ ገንዘብ ይቅርብን፣ ትዳር ይቅርብን ተብሎ አንተ ሁሉን ትተህ እናመሰግናለን አባታችን አባ ገብረ ኪዳን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ስለዚህ አብይ ጾምን ስንጾም ከክርስቶስ ጋር ህብረት የምናደርግበት ወደ ክርስቶስ ድል ነሾች ማህበርም ወደምንቀላቀልበት በጾም አጋንንትን ድል የምንነሳበት ብዙ ፈተናዎቻችን ድል የምናደርግበት ስለሆነ ከዚህ ከድል ነሾች ማህበር እንዲቀላቀለን አምላክ ይፍቀድልን። ወደ ዘርፌ ልምጣ። በጾሙ እንግዲህ ክፉና ደጉልታ እናያገር ናቸው። ሴትዮ እስቲ እንድስማት የምትለው ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምን ሰው ነበርኩ፣ ለምሳሌ ማለት ነው። ስለዚህ ጥያቄ ነው ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን፣ በነገራችን ላይ አሁንም ቢሆን ክርስቶስን የምናገኘው በትክክለኛው ትምህርት ነው። ትክክለኛ ትምህርት በሌላቸው ሰዎች በኩል ቢኬድ ይድናሉ ብለን አናምንም፣ አናስብም። እግዚአብሔር አውቀው የሚያውቀውን ነገር ግን በትክክለኛ ትምህርት ላይ ካልሆነ ግን ማንም ሰው ይድናል ብለን አናስተምርም። አሁንም ቢሆን መናፍቅ ሆኖ ይድናል ብለን አናምንም፣ አናስተምርም። ስለዚህ ትክክለኛ መንገድ ትክክለኛ ትምህርት የሚገኘው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮት ውስጥ ነው ብለን ግን እናምናለን። እንቀጥል። ይቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ፣ ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ የኛ ቤተክርስቲያን። ስለዚህ መጽሐፍ ቅዱስ ላይ መዳን በማንም በሌላ የለም ይላል። እውነት ነው። አሁን የምናምነው እሱ ነው። መዳን በማንም በሌላ የለም በክርስቶስ ካልሆነ በስተቀር። ሰው በክርስቶስ ኢየሱስ ሳያምን ይድናል ብለን አናምን። በነገራችን ላይ በእመቤታችን ስላመነ፣ በመላእክት ስላመነ፣ በጻድቃን ስላመነ፣ በተክለ ሃይማኖት ስላመነ የሚድን አይደለም። መጀመሪያ ለመዳን በሩ መግቢያው ክርስቶስ ማመን ነው። በክርስቶስ ሲያመን ነው የክርስቶስ የሆኑትን መቀበል የሚጀምረው። በክርስቶስ ሳያመን እመቤታችንን ማን ብሎ ሊቀበላት ነው? የአምላክ እናት ናት ብሎ ሊቀበላት አምላክ ማን ነው? ክርስቶስ አይደለም? ስለዚህ መጀመሪያ የመዳን መጀመሪያ የሚስጥራት መግቢያ ብለን እንደምንጠራው ጥምቀት እንደምንጠራው የመዳን መጀመሪያ ደግሞ ክርስቶስ ማመን ነው። ሰው በክርስቶስ ያመን ነው እናቱን የሚቀበለው ወዳጆችን የሚቀበለው። በክርስቶስ ኢየሱስ ካላመነ በሱ ካልዳነ
ሌሎች ቦታዎች ላይ ያገኛቸው ብለና እመቤታችን ቢያገኛት ቢያውቃት በክርስቶስ ነው። ክርስቶስ ልጇ ነው ብሎ አምላኳ ነው ብሎ ካላመነ ሚካኤልም ቢል የእግዚአብሔር ወዳጅ ስለሆነ ነው ቅዱስ ሚካኤል የምናከብረው የምንወደው እንጂ ሚካኤል ስላመነ ብቻ ክርስቶስን ቢክድ ይጠቅማል። ሚካኤል የሚወደው አይመስለኝም የነሱ ራሱ። ግን እንቀጥል። በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታትም ይድናል። የቅዱሳን አማላጅነት የጻድቃን አማላጅነት ላይ ከዚህ በፊት ካታጎሪው የተናገርኩኝ ይመስለኛል። እነኚህ ይሄ አራተኛ ካታጎሪ የሚባሉ ትምህርቶች በቤታችን ትምህርቶች አሉ። አንደኛው ለመዳናችን ብለን የምናምነው ማመን አንድ ሰው አለበት። ማመን ሲባል በስሉስ ቅዱስ ማመን፣ ወልድ ስጋ ለብሶ መምጣቱን ስለኛ ብሎ መከራ መቀበሉን መሰቀሉን ማመን፣ ካመነ በኋላ ቀጥታ የሚሄደው ወደ ሚስጥራት የሚሉት ይሄ ነገረ ድነትን በደንብ መጠንቀቅ፣ አንደኛ በእግዚአብሔር ማመን፣ ሁለተኛ ነገረ ድነትን ማወቅ፣ ከምን ዳነ፣ ማን አዳነው፣ እንዴት ዳነ የሚሉ ትምህርቶችን መቀበል ነው። ሶስተኛው ሚስጥራት ነው። ይሄን ካመነ በኋላ የሚሄደው ወደ ሚስጥራት ነው። ሚስጥራት ሲባል ሶስቱ በተለይ ዋና መጀመሪያ ሚስጥራት መግቢያ የሚባሉ ሶስቱ ናቸው። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን ናቸው። ሰው ይጠመቃል። ከተጠመቀ በኋላ ቅባ ሜሮን ይቀባል። ቅባ ሜሮን ከተቀባ በኋላ ስጋ አምላክ ይከበራል። ስለዚህ ወደ ህብረቱ ጆይን ያደርጋል። ሶስተኛው ይሄ ነው። አራተኛው በጎ ምግባር ወይ ደግሞ መልካም ምግባር ያስፈልገዋል ብለን እናምናለን። መልካም ምግባር ያስፈልገዋል ብለን ስንል ግን ዝም ብሎ ምግባር አይደለም። ኦርቶዶክሳዊ ክርስቲያናዊ የሆነ ምግባር ያስፈልገዋል ብለን እናምናለን። ታዲያ ምልጃ የሚገባው በዚህ ውስጥ ነው። አንድ ሰው ምግባሬ እግዚአብሔር የሚያቆመኝ አይደለም፣ መልካም ምግባር የለኝም ብሎ ሲያምን ምግባራቸውን አሟልተው ተጋድለው በእግዚአብሔር ፊት የቆሙትን በእግዚአብሔር ቀኝ ያሉትን ቅዱሳንን የዛን ጊዜ እንማጸናቸዋለን። እባካችሁ ምግባሬ ደካማ ነውና አግዙኝ፣ እመቤቴ ሆይ አንቺ ከድል ነሾች ነሽ፣ መንግስተ ሰማያት ካለሽ ነሽና አግዥኝ፣ ልጅሽን ተማጸኝልኝ፣ ፈተና ይበስቷልና ተማጸኝልኝ ብለን ጠራን። ስለዚህ መጀመሪያ በእግዚአብሔር ማመን ነው። ከዛ ኋላ ነገረ ድነትን ጠንቅቆ ማወቅ ነው፣ መማር ማመን ነው። ከዛ ኋላ ሚስጥራት መፈጸም ነው። ከዛ ኋላ በምግባር መኖር ነው። በምግባር ግን ደካማ ስለሆንን ግን የቅዱሳንን ምልጃ እንሻለን እንፈልጋለን ነው እንጂ ይሄ የቅዱሳንን ምልጃ አምጥተን ነገረ ድነት ላይ ሁለተኛ ላይ ካለው ክፍል ጋር እናጣብቀው አናገናኘው። የክርስቶስ ማዳን ልዩ ማንም ከምንም ጋር የሚቀላቀልም አይደለም ሲጀመርም በራሱ። ስለዚህ የመዳንን ትምህርትና አራተኛ ላይ የምግባር ጉዳይ ላይ አምጥቶ መቀላቀል ይሄ ያለማወቅ ያለመማር ጉዳይ ነው ብዬ አስባለሁ። ቅድም አንድ ሰው ኮሜንት ላይ እየሰጠ ነበርና ቤተክርስቲያን እኮ አልተማረችም፣ እንዴት ነው አንድ አገልጋይ ነኝ ብሎ ጉባኤ ለጉባኤ እየዞረ የሚያገለግል ሰው የቤተክርስቲያን ትምህርት አልተማረ የሚባለው ምንድን ነው? አውደ ምሕረት ላይ ቁጭ ብሎ የሚሰማው ትምህርት ምን አይነት ትምህርት ነው? ስለ ቤተክርስቲያን ካልተማረ ስለማን ነው የሚማረው? አውደ ምሕረት ላይ ቁጭ ብሎ ነው ወይስ ቀጣይ የምትዘምረው መዝሙር ነው አጤራ የምታወጣው ወይም የምትሸመድደው? ኢምፖሲብል ባይመስልህ። ትልልቅ ጉባኤት እየተገኙ አውደ ምሕረት ጉባኤት በየጊዜው የሚዘጋጅበት ጊዜ ነው። እዛ ጉባኤ ላይ እየተገኙ ግን ስለ ክርስቶስ አልተማርኩኝም ስለ ቤተክርስቲያን አላውቅም ብሎ ማለት ግን በጣም ድፍረትም ነውርም ነው ብዬ አስባለሁ። ግን ነገረ ድነት ላይ የሚገኘውን ትምህርት ከምግባር ጋር ባይገናኝ መልካም ነው ብዬ አስባለሁ። ከምልጃ የምግባር ድክመት ጉዳይ የሚያመጣብን ነገር ቅዱሳን እንዲሞሉ የምንጠይቀው ነገር ስለሆነ ማለት ነው። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሀሳብ ማለት ነው። ስለዚህ ጥያቄው መልስ ማግኘት ከሆነ አሁን ጥያቄው ግልጽ ነው። መዳን በክርስቶስ የሚገኘው ቤታችን ትምህርቷ እሱ ነው። የሐዋርያት ሥራ ላይ እንደተቀመጠው መዳን የሚገኘው በክርስቶስ ነው። በክርስቶስ ያልዳነ ሰው ይድናል ብለን አናምንም። በነገራችን ላይ የመዳን ቤዛችን መሰረታችን በክርስቶስ ኢየሱስ ማመን ነው። አምኖ መጠበቅ፣ ከዛ በኋላ ምግባራትን መፈጸም፣ ይሄ ከእምነት በኋላ የሚመጡ ነገሮች ናቸው እነሱ። ስለዚህ ይሄ ከሆነ ጥያቄዎች ተመለሽ። ግን ጥያቄሽ ይሄ እንዳልሆነ ግን እናውቀዋለን። ከዛ የመጣልኝ መልስ ግን ዝም በይ የሚል ምንድን ተሐድሶሽ። በነገራችን ላይ ማንም የመጽሐፍ መተርጎመ መጽሐፍት የሚሆን ሊቃውንተ ቤተክርስቲያን መዳን በማንም የለም የሚለው ትምህርት እስኪ አስረዱኝ ተብሎ ሲባል ዝም በይ አይደለም። በነገራችን ላይ ግን ያው ስም ማጥፋት ስለሆነ ዓላማው ቤተክርስቲያንን ማሰደብ ስለሆነ ዓላማው ዝም በይ ይሉኛል። የተለመደ ሙስሊሞች ጋራቸው ጠይቃቸው ለምንድን ነው ሰለምክብስ ሄጄ እኮ ዝም በል አለኝ። ጨዋታ ነው፣ ጣቃ ጨዋታ ነው አሉኝ ማለት ነው ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። ምንድን ነው
በጣም ይሄ የውሸት ሌላኛው ክምር ነው። በወቅቱ እነ ዘርፌ እነ በጋሻው የሚያገለግሉበት ሰዓት ላይ ተሐድሶ በጣም እግሩን ሰዶ ምንፍቅና በሚያስተምርበት ወቅት ላይ ነበረ። ወቅት ላይ ነው ጸረ ተሐድሶ እንቅስቃሴ በጣም በሰፊ የሚካሄድበት የነበረ ሰዓት ላይ መታ ተሐድሶ ምንድን ነው ብዬ አላውቅም ነበር ብሎ ማለት ነውር ነው። ምክንያቱም የምታገለግልባቸው ከእነሱ ጋር የምታገለግልባቸው የነበሩ መምህራን ጭምር ጸረ ተሐድሶ እንቅስቃሴን ሲመሩ የነበሩ ጭምር የነበሩ ሰዎች ስለሆኑ በኋላ እነሷ ወደ በጋሻው ጠቅልላ እስከምትገባ ድረስ የነበረው እንቅስቃሴዎች ላይ የተለያየ ጉባኤት ላይ ጸረ ተሐድሶ እንቅስቃሴ ይንቀሳቀስ የነበረ እኔ ራሴ ዩኒቨርሲቲ ተማሪ ያለሁ 2005 ላይ ማለት ነው። በጣም ጸረ ተሐድሶ እንቅስቃሴ ስንቀሳቀስበት የነበረ እና አሰግድን የምንከታተልበት የነበረ እና አሸናፊ የምንከታተልበት የነበረበት ወቅት ላይ ነበር የነበረው። ስለዚህ ጸረ ተሐድሶ እንቅስቃሴ በዛን ጊዜ በወቅቱ በጣም ሰፊ ጎላ ያለ እንቅስቃሴ ነበር። ኢቭን 2005 ላይ በጋሻው ሬዳ መጥቶ በሚያደርግ እንቅስቃሴ ላይ እኛ ራሱ ጉባኤ ላይ ተገኝተን ነበር። የዛን ጊዜ ለራሱ ይታወቃል ጸረ ተሐድሶ እንቅስቃሴ። ግን ተሐድሶ ምንድን ነው አልኩ። ኧረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው ማለት ነው። ለካ ሰዎች ወደ እግዚአብሔር መንግስት የሚደርሱት በኢየሱስ ክርስቶስ ቤዛነት በኩል ነው እንጂ በማንም አማላጅ ማንም አማልዶ እንዳልሆነ ደረስኩበት። ምክንያቱም በብሉይ በነገራችን ላይ በጣም ይሄ መናፍቃን ብዙ ጊዜ ማጭበርበር ሲፈልጉ እንደዚህ አይነት ነገሮች ያመጡት። በክርስቶስ ሳይሆን ምልጃ ብቻ የሚያድነው ሰው የለም። በነገራችን ላይ አንድ ሰው ክርስቲያን ሳይሆን ምልጃ ብቻ ያድነው። አህዛብን ተነስቶ እመቤታችን ያማልጅ የሚላት ምን ብሎ ነው የሚያመልደው? አምላኬ ለማይለው ነብይ ለሚለው ፍጡር ብሎ ለሚያምነው ሰው እንዴት ነው እመቤታችን የምታማልደው? ነው አታማልደው። እመቤታችን የምታማልደው በክርስቶስ አምኖ ምግባረ ድኩም ለሆነ በኃጢአት ለተጨማለቀ ሕይወት ላለው እየጣረ ላለ በንስሐ ለመመላለስ እየጣረ ያለ በስጋ አምላክ በስጋው ደግሞ እየተቀበለ እየተፍጨረጨረ ላለ ሰው ድጋፍ ብርታት እንዲሆናቸው ነው። ቅዱሳን ከእግዚአብሔር ጋር ሲሆኑ የክርስቶስ አካል ናቸው። እኛም የክርስቶስ አካል ብልቶች ነን። ቅዱሳን የክርስቶስ ብልቶች ናቸው። ስለዚህ አንዱ ብልቴ ገነት ገብቶ አንዱ ብልቴ ሲኦል እንዲገባ ስለማይወዱ ለአንዱ ለደካማ ብልታቸው ይጸልያሉ፣ ያግዛሉ፣ ይማልዳሉ። ይሄ የሚሆነው ግን በክርስቶስ ብልት አንድ ስለሆነ ነው። የክርስቶስ አካላት ስለሆነ ራስ ክርስቶስ ሆኖ እኛ ሰውነት አካላት ስለሆነ ነው። የተለያየ ብልት አካላት ስለሆነ ነው እንጂ ብልት ያልሆነውን አካል የክርስቶስ አካል ያልሆነውን ሰው ከክርስቶስ አካል ጋር ሳያምኑበት እንዲቀላቀል የምታደርግበት ምክንያት ማንም ቅዱሳን የላቸውም። በነገራችን ላይ ይህን ጥንቃቄ እናድርግ። ሌላ ጊዜ ኪዳንም ታውቂያለሽ አንቺ በአዲስ ኪዳንም በጣም ቅዱሳን የተባሉ በእግዚአብሔር ፊት የተመሰከረላቸው ቅዱስ ሰዎች ነበሩ። ስለዚህ ምንድነው የምትረዱት? በጣም ካልተዋሸ አይሆንላቸውም፣ ካልዋሸ አይሆንላቸው። ታዲያ ይህን ነገር ያየው ዮኒ ማኛ ጩኸት የወስዳብኛለች ብሏል። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ
ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረው ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አረመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃ ነው፣ 3 ደቂቃ ነች። አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ነው ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አይልም። አንቺን ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው። መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስን እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ፣ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄንን ነገር እንኳን የማታርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መጣችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርስሽዋለሁ።
በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው፣ ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን። አስባችሁ በጣም ሰው ወርዶ በዮኒ ማኛ ከተመከረ እኮ ችግር ነው። የተናገረው ነገር ነው ተመለገራችሁ። የተናገረው ነገር ያው ዮኒ ማኛ ወጣገባ ስለሚል ነው። የተናገረው ነገር ትክክል ነው። አጀንዳ ማስቀየሪያ ያመጣቸው አሁን ፕሮቴስታንቱ ጥንቅጡ እየወጣ መላቅጡ እየወጣ ስለሆነ ማስቀየሪያ አድርገው ያመጣት ሁለት ሀሳቦች እናንሳ። አንደኛው አቤል አቡና ላይ እየደረሰ ያለው ጫና ተመልከቱ። ምን አይነት ጫና መሰላችሁ? የኦርቶዶክስ ወንድሞች እንወድሃለን በማለታቸው ምክንያት እሱ ምን ያህል ፈተናዎች እየመጡበት እንደሆነ ጴንጤ እንዲጠላ ኦርቶዶክስ ይውደድ። በቃ ሌላ እኮ ታሪክ የለውም። ኦርቶዶክሳውያን ትመቸኛለህ። ደግሞ ኦርቶዶክሳውያን ያው ሃይማኖቱን ምናምን ሼም አይዛቸውም። አይ ቲንክ ይመጣሉ በሃይማኖታቸው እጅግ ይኩራራሉ እና ይመጡና እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ማለት እኮ ብቻ ይችላሉ። ለምን ኦርቶዶክሳዊ እንደሚጨምሩ አላውቅም። ስፔሲፊክሊ ሲመጡ እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ይላሉ። እዛ እሱ ሲያይ የሆነ ሰው ይደብረዋል። በቃ ኦርቶዶክሳዊ ነኝ እጠላሃለሁ ማለት መባል ምኑ ነው ክብሩ? በወንጌል ነው እንዴ የተጠላኸው? በስድብ በነውር በብልግና አይደል እንደ አብዛኞቻችሁ የተጠላችሁት? እውነቱን ልንገራችሁ፣ እንትን ስለ ኢየሱስ ብላችሁ ነው እንዴ የተጠላችሁት? በጨዋ አማርኛ ገድል የምትሉት ጉዳይ ላይ ስታሽሟጥጡ፣ ስታፌዙ፣ ስታላግጡ ሰዎቹ ይሸማቀቁበታል ብላችሁ የምታስቡትን ስስ ጎኖቻቸውን እየፈለጋችሁ በዛ ስስ ጎን ልታጠቋቸው ስትፈልጉ አይደል እንዴት እንትን ያላችሁት? በእውነት የተጠላችሁት ኢየሱስ ስላላችሁ፣ ጌታ ስላላችሁ፣ ወንጌል ስላላችሁ ነው። የምር እንደሱ ነው። የምራችሁን ነው። ቤተክርስቲያናችን ምዕመናን፣ አገልጋዮች እንዲሁም መሪዎች በተጨማሪም የኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ የምትገለገሉ ምዕመናን በሙሉ የጌታ ጸጋና ሰላም ይብዛላችሁ ማለት እንወዳለን። በአጠገቤ የቤተክርስቲያናችን ምክትል ፕሬዝዳንት አቶ ዳንኤል እንደዚሁም የቤተክርስቲያናችን ዋና ጸሐፊ ዶክተር ስምዖን ይገኛሉ። በፊታችሁ የቀረብንበት ምክንያት በቤተክርስቲያናችን እምነት መሰረት በዚህ ሰዓት ወቅታዊ የሆነ ባስቸገረ ጉዳይ ላይ አጠር ያለ መግለጫ ለመስጠት ነው። ይኸውም የሐሰት ትምህርትና ልምምድ በአገራችን ላይ እጅግ በመስፋፋቱ ምዕመናንን እየጎዳ ስላለና በተለይም ወጣቶችን፣ ሌሎችንም ሰዎች ከእውነተኛው ትምህርት እንዲያፈነግጡ በማድረግ እጅግ ከፍተኛ ችግር እያስከተለ በመሆኑ የቤተክርስቲያናችን አገር አቀፍ ቦርድ በዚህ ጉዳይ ላይ ተወያይቶ ተከታታይ እርምጃዎች እንዲወሰዱ፣ ተከታታይ ትምህርቶች በተለያየ መንገድ ለሕዝቡ እንዲቀርቡ መመሪያ በመስጠቱ ያንን ለማስጀመር ያክል ነው። አጠር ያለ መግለጫ ለመስጠት በፊታቸው የቀረብ ነው። በተለይም በዚህ ሰዓት አንድ አስተማሪ ከውጭ ሀገር በመጋበዝ እዚህ አሁን እያስቸገረን ባለው ነገር ላይ ተጨማሪ ችግር ሊያመጣ እንደሚችል በመገንዘባችን ቦርዱ የተወያየበትን እንደዚሁም አቅጣጫ የሰጠበትን ነገር ወደ ምዕመናን የሚደርስበትን መንገድ ጥሪ ያለ መግለጫ በፊታችሁ እናቀርባለን። በዚህና ሌሎች በርካታ ምክንያቶች የኢትዮጵያ ቃለ ሕይወት ቤተክርስቲያን የቤኒሂን ወደ ኢትዮጵያ መምጣቱም ሆነ ጠቅላላ አገልግሎቱ ተቀባይነት የሌለው እንደሆነ ማስገንዘብ ትፈልጋለች። የእርሱ ወደ ኢትዮጵያ መምጣት በምድራችን ላይ የተስፋፋ ያሉት የሐሰት ትምህርቶችና ልምምዶች ስር ይሰዱ ዘንድ ልክ በእሳት ላይ ቤንዚን እንደማርከፍከፍ የሚቆጠር አደገኛ ውሳኔ ነው። ከዚህ በፊት ከውጭ ሀገር የመጡ የሐሰት አስተማሪዎች ዘርተውት የሄዱት እንክርዳድ ያስከተለውን ውጤት እየተመለከትን ችግሩን የሚያባብስ ኑፋቄ መጨመር ስህተት ነው። ይህ ሐሰተኛ ግለሰብ ወደ ኢትዮጵያ መጥቶ ፕሮግራም የሚያካሂድ ከሆነ የቤተ ክርስቲያናችን ምዕመናንና አገልጋዮች
ፈጽሞ ወደ ስፍራው እንዳይሄዱ፣ በማንኛውም መንገድ ከዚህ ክፉ ሥራ ጋር እንዳይተባበሩ፣ ላልሰሙትም ጭምር ይህንን የጥንቃቄ መልእክት እንዲያደርሱ ቤተ ክርስቲያን ከአደራ ጭምር ማሳሰብ ትወዳለች። በቤተ ክርስቲያናችን በልዩ ልዩ ስፍራ በመሪነት አገልግሎት ላይ ያላችሁ ሁሉ የምትመሩት ሕዝብ ከቤኒሂን እና መሰሎቹ ስሁት አስተምህሮና አገልግሎት እንዲጠበቅ ይህንን ጽሑፍም ሆነ ሌሎች መረጃዎችን በመጠቀም እንድታስተምሩ ቤተ ክርስቲያን ታሳስባለች። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የካቲት 2018 ዓ.ም አዲስ አበባ ኢትዮጵያ። በተለየ ሁኔታ ዛሬ ይህን ቪዲዮ የምታዩ ሁላችሁ በምትችሉት መጠን እስከ መጨረሻው እንድትሰሙት እና ደግሞ የፕሮቴስታንቲዝምን የትምህርት ውድቀትና ቡድን ደጋፊ እንደሆኑ የምታዩበትን ነገር አሳያችኋለሁ። ስለዚህ በምትችሉት መጠን ለወዳጅ ዘመዶቻችሁ ሼር አድርጉት። ቤኒን የተባለ ፓስተር ይመጣል ከውጭ እና ይህን የተመለከተችው የሙሉ ወንጌል ቤተክርስቲያን መግለጫ ወጣች። መግለጫው እንደዚህ ይላል። ቤኒን እንዲመጣ ማንፈልግበት ምክንያት ያለችው የመጀመሪያው የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው። የብልጽግና ማለት ይሄ ከገንዘብ ጋር ማቴሪያል ሰባኪ ነገር ማለት ነው። ከገንዘብ ጋር የተያዘ ነገር ብቻ ስለሆነ ስብከቱ ይህን ሰውዬ መቀበል አንፈልግም አለች። ተመልከቱ፣ እንዲህ የሚሰብኩ የሉም ኢትዮጵያ ውስጥ እዩ ጩፋን እነ ነቢይ ሄኖክን ጨምሮ እስራኤል ዳንሳ ሌሎቹንም ማለት ነው። ትልቅ ተከታይ ያላቸው ከሙሉ ወንጌልም በላይ ተከታይ ያላቸው ሰዎች እንዲህ ሰባኪ ናቸው። አንድ ቀን አልተቃወመችው። ሁለተኛው ቤኒን ሐሰተኛ ፈውስን በማሳየት የሚታወቅ ሰው ነው። ሐሰተኛ ፈውስ ነው። በጃኬት እንደምታዩት ከላይ በጃኬት ሰዎች ሲረፈርፍ ታዩታላችሁ። በካልቾ የሚረፈርፈውን እዚህ ሲያወግዙ ታይተናል። እዩ ጩፋን አላየንም። ስለዚህ ሙሉ ወንጌል ከትምህርቱ ነው ከሰውየው ነው ችግሯ። እንቀጥል። ቤኒን ሶስተኛው ምክንያቷ ብዙዎችን ያሳተ ሐሰተኛ ነብይ ነው። ሰውየው ደግሞ ብዙ ጊዜ የሆነ ነገር ይተነብያል፣ መልሶ ይቅርታ ይጠይቃል። ሰው ሐሰተኛ ነብይ ነው አለች። ኢትዮጵያ ውስጥ የሉም እንደዛ ሐሰተኛ የተባሉ አሉ። ስትቃወም አይተናል፣ አላየንም። ሌላው ትምህርቶቹ ሐሰተኛ ትምህርት አለው ይሄ ሰው። ለምሳሌ እኛ በምድር ያለን መሲዎች ነን፣ ትንንሽ እግዚአብሔሮች ነን ይላል። ከዚህ አንጻርም አልቀበለውም ማለች። እንዲህ የሚሉ የሉ አሉ። እዚሁ ኢትዮጵያ ውስጥ እንደሱ አይነት ትምህርት የሚያስተምሩ እንደሱ አይነት እንቅስቃሴ የሚያደርጉ ሰዎች አሉ። ስትቃወማቸው አላየንም። አሁን ግን እንዳይመጣብኝ ይሄ ሰው ብላለች። ይሄ ሰው የሚመጣው ግን በካውንስሉ ነው ይሉናል መግለጫ የሰጡን አካላት። ተመልከቱ። የፓስተር ቤኒን መምጣት በመለኮታዊ ምሪት ወደ ኢትዮጵያ እንደሚሆን የተነገረው ኡጋንዳ ባለችው ቤተክርስቲያን በፓስተር ሮበርት ካንጃ በሚመራት ቤተክርስቲያን ውስጥ በተዘጋጀ ትልቅ ክሩሴድ ላይ እንደነበረ ይታወሳል። በዚህም መላው የወንጌላውያን አማኞች መምጣታቸውን በተመለከተ የሰሙ ደስታቸውን ሲገልጹ እንደነበረ ሰምተናል። መላው የወንጌል አማኞች ደስታቸውን ሲገልጹ ሰምተናል ይላል ሰውየው። የሚገርማችሁ ደግሞ በመለኮታዊ ምሪት ነው ሰውየው የሚመጡት። ሙሉ ወንጌል ይሄ መለኮታዊ ምሪት አልደረሳትም ወይስ መለኮት መገለጥ አይሰራም እሷ ጋር? ለማንኛውም ሰውየው የሚመጡት ግን በመለኮታዊ ምሪት ነው ይሉናል። እሺ የሚመጡ መጀመሪያ ከተማ አቀፍ የሆኑ ቱሪዝሞች አሉ። ግድቡንም ቀደም ፓስተር ካያንጃ እንዳነሳው ግድቡንም ለማየት የሚፈልጉ ካሉ ያንንም ኦርጋናይዝ የምናደርግ ይሆናል ማለት ነው። ምን ይጎበኛሉ ቢል ጥሩ ነው። ከተማ ለምሳሌ ኢትዮጵያ ቤተክርስቲያን የምታስጎበኘው መንፈሳዊ እሴቶች አሏት። መንፈሳዊ እሴት የለህም። ስለዚህ ቀጥሎ ምን አለ? ግድቡን ይጎበኛሉ። አሪፍ ነው። ከሀገር አንጻር በቃ ጥሩ ነው። ከዛ በኋላ ጥያቄ ተጠየቀ። ምንድነው ጥያቄው? ሁሉም ሰው ይቀበላቸዋል የሚል ጥያቄ ተጠየቀ። ይሄ ሰው ይመልሳል። አስቀድሞ ግን ስለዚህ ሰው ልንገራችሁ ከፓስተሩ ጋር የሚመሳሰልበትን። ፓስተር ቤኒን ኢየሱስ ሰይጣኗል ብለው ተናግረው ነበር። በኋላ ላይ ይቅርታ ይጠይቁ አይጠይቁ ባላቅም ግን ኢየሱስ ሰይጣኗል የሚል ነገር እንደተናገሩ የሙሉ ወንጌል ቤተክርስቲያን በመግለጫዋ ላይ ጽፋለች። እና ከዚህ በፊት ይሄ ሰውዬም እንዲሁ ተናግሯል። ፓስተር ዘላለም የካውንስሉ መሪ ማለት ነው። ምን አለ? ኢየሱስ ሰይጣኗል። ከዛ ይቅርታ ጠይቆበታል ሲባል ሰምቻለሁ። ጥሩ ነው ከጠየቀ። ግን የሐሳብ ውርርስ እንደነበራቸው ማሳያ ነው። ዛሬ ማደግድጎ የሚቀበለው የመንፈስ አባቱ ስለሆነ ነው ማለት ነው። ከዛ ግን ለተጠየቀው ጥያቄ የሚመልሰው መልስ እንስማ። እኛ ሀገር ላይ የተለመደ ስርዓት አለ። ይሄ ምንድነው? ሰዎች በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። ነገር ግን አሁን ባለን
ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ። ስለዚህ ካውንስሉ የሁላችንም ጥላ ነው። ማጠቃለያው ምንድነው? የወንጌል አማኞችን እንዳጠቃላይ የሚያጠቃልል ነው። በካውንስሉ ነው የመጡት፣ ሁላችንም ያገናኝ ነው አሉ። መስቀል አደባባይ ላይ ጴንጤዎች ትገኛላችሁ ወይስ አትገኙም ነው የመጨረሻው። ምክንያቱም ሙሉ ወንጌል አይወክለኝም ትምህርቱን አልቀበልም ብላለች። ሌሎቹም ደግሞ ሌላ ብለዋል። እነዚህ ደግሞ ወጥተው አይ እኛ የወንጌል አማኞች ነው ብለዋል ፕሮግራሙና ትወጣላችሁ ወይስ አትወጡም ነው ጉዳዩ ነው። ትምህርት ታመዛዝናላችሁ ወይስ ወጣችሁ ቲፎዞ ትሆናላችሁ? ሰላም ክርስቶስ ይብዛላችሁ። ማወገዝ ብቻ ሳይሆን እንዴት ነው የምትቀበሉት? ይህን ትምህርት እንዴት ተቀበላችሁት? እንዴት አመናችሁት? አንዱ ይቀበለዋል፣ በዋኖቹ ደረጃ ይቀበሉታል። የሐሰት ሰባኪዎቹ ደግሞ ገንጠልና ደግሞ እኛ እንቀበሉም የሐሰት ሰባኪ ነው ይላሉ። እዛው አንዱ ፕሮቴስታንት ውስጥ ጴንጤቆስጤና ፕሮቴስታንት ውስጥ ማለት ነው። እና ከእንዲህ አይነት ውጥንቅጥ እግዚአብሔር ይሰውራል። ወራት ይሄን ለሰማንበት ደግሞ አንድ ነገር ደግሞ ጆሮአችንን እናረጋጋው። ቲክቶክ ላይ ምን ሰማቸው ቃላት አለ አይደለም? ልክ ስንከፍታቸው ዩቲዩብ ላይ ስንከፍታቸው እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል። እኛ ጆሮ ገብቶ ያረክሰናል፣ ትውልዱን ያረክሰዋል፣ አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች። ሴት ተሰድባለች፣ ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው። ስለዚህ በጣም ማወቅ መረዳት የሚገባን ነገር አለ። በጣም ማወቅ መረዳት የሚገባን ነገር አለ። እነዚህ ወንድማማችነት የሚባለው አንድነት የሚባለው ህብረት የሚባለው መንፈሳዊ አንድነት የሚባለው እሱ እየፈረሰ ነው። መተማመን የለም እርስ በርስ። አንድ ሰው ከፍቶ ቢያመጣላችሁ የሆነ ቦታ ሃይላንድ ዝም ብላችሁ ላጠጡ ትችላላችሁ። ምን አድርጎበት ይሆን ብላችሁ ልታስቡ ትችላላችሁ። በቅጽበት የሚሞቱ ሰዎች ሁሉ እያጠራጠሩ ነው። አሁን በምን ምክንያት ነው የሞተው? ገሌ የት ነው የሞተው? መጀመሪያ ምን አድርጎ ነበር? ከዛ ምን በልቶ ነበር? ምን ጠጥቶ ነበር? ማለት እነዚህ ሁሉ ከምን የመጡ እንደሆነ ታውቃላችሁ? ማህበረሰባዊ ትምምናችን ጎሏል። የወንድማማችነት ፍቅር ጎሏል። መሰረታዊ ጉዳይ ነው። ይሄ ደግሞ ከዚህ አልፎ ምን ሆኗል? ሀገርና ሀገር ኢትዮጵያ ከሌሎች ሀገራት ጋር የምታደርጋቸው ስምምነቶች፣ ዲፕሎማሲያዊ ስምምነቶች ምን አላቸው ከጀርባ? አንድ ሀገር ከአንድ ሀገር ጋር ስምምነት ሲያደርግ የሚፈልገው ነገር ምን አለ? ያው እነዚህ ነገሮች በዝርዝር መናገር አልፈልግም። የምታውቋቸው ነገሮች ይኖራሉ። ምን አለ ከጀርባው? አንድ ሀገር የሆነ ሀገር ላይ ይሄን መስራት እፈልጋለሁ ሲል በበጎ አድራጎት ሰበብ እዛ ሀገር ውስጥ መትከል ማስቀመጥ የሚፈልገው ነገር ምንድነው? ላሊበላን ማደስ የሚፈልግ ድርጅት፣ ጎንደርን ማደስ የሚፈልግ ድርጅት፣ ሌላ አንድ ገዳም ማሰራት የሚፈልግ ድርጅት፣ የመጠጥ ውሃ ንጹህ የመጠጥ ውሃ ማቅረብ የሚፈልግ ድርጅት ምንድነው ማስቀመጥ የሚፈልገው? ሌላ አያችሁ፣ ከማህበረሰቡ አልፎ በሀገርና በሀገር መሃል እሾሆች ይተከላሉ። ከዚያስ ትውልድ የማይነቅለው ይሆናል። ከዚያስ ትውልዱ ያብድበታል። እነዚህ እያደጉ ሲሄዱ ምን ያህል አደገኛ እንደሆኑ መሰረት ነው። ማህበረሰባዊ መሰረት ነው። መጽሐፍ ቅዱስ ይሄን አስቀድሞ ሰርቶታል። አስደናቂ ነው። እናመሰግናለን። በእውነት አንዳንዶቹ ሲመጡ መርዛቸውን ሾሃቸውን ተክለው ለመሄድ የሚመጡ ሰዎች አሉና በደንብ አድርገን አካባቢያችንን እንጠብቅ፣ ጆሮአችንን እንጠብቅ። እንግዲህ አብይ ጾም አለ። አንደበታችንን የምናየውንና የምንሰማውን ነገር መቆጣጠር መጠበቅ ያለብን ይመስለኛል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።